ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የአማርኛ ቋንቋ ትምህርት ነው። እንደምን አላችሁ ተማሪዎች? በዛሬው ክፍለ ጊዜያችን በዚህ በምዕራፍ 6 በመጀመሪያው ድምፅ ወምስል ወይም በቪዲዮ አንድ ማለት ነው ስነ ግጥም ወይም ግጥም በሚል ርዕስ የምናይ ይሆናል። አጠቃላይ ምዕራፉ ግጥም የሚል ነው። እንግዲህ በመጀመሪያው ቪዲዮ እንደ መግቢያ የግጥም ምንነትን እንዲሁም ዘይቤዎችን በግጥም የምናይ ይሆናል ማለት ነው። ተማሪዎች ወደ ዛሬው ርዕስ ከመግባታችን በፊት ባለፈው ክፍለ ጊዜ ምን እንደተማርን ታስታውሳላችሁ? መልካም ተማሪዎች፣ እንግዲህ የምታስታውሱ ከሆነ በምዕራፍ 5 በመጨረሻው ድምፅ ወምስል ማለት ነው እንዳጠቃላይ የስነ ቃል አይነቶችን አይተናል። የስነ ቃል አይነቶች እንግዲህ በሁለት አበይት ክፍሎች እንደሚከፈሉ በዝሩ ወይም በትረካ የሚነገሩና በዜማ የሚዜሙ ብለን አይተናል። ለምሳሌ ያክል በመጀመሪያው በዝሩ የሚነገሩ ወይም የሚተረኩ ከሚባሉት አፈታሪክ፣ ተረት፣ እንቆቅልሽ የመሳሰሉት በዝሩ የሚነገሩ ሲሆኑ በሁለተኛው ደግሞ በዜማ የሚዜሙ ወይም ሙዚቃዊ ቃና ያላቸው ማለት ነው። እነሱ እንግዲህ የሰርግ ዘፈን ሊሆን ይችላል፣ ባህላዊ ዘፈኖች ሊሆኑ ይችላሉ ማለት ነው። የልጆች ጨዋታ ሊሆን ይችላል። እንግዲህ ሲወርድ ሲዋረድ እየመጣ በቃል የሚነገር ሁለተኛው ዘርፍ ነው ማለት ነው። መልካም ተማሪዎች፣ በዛሬው ክፍለ ጊዜያችን እንግዲህ በመጀመሪያው እንደነገርኳችሁ የግጥም ምንነትን እናያለን። የዚህ ክፍለ ጊዜ ዓላማ እንግዲህ የግጥም ምንነትን ማየትና ግጥም በዘይቤ እንዴት ይገለጻል የሚሉትን እናያለን። ከዛ በፊት ግን አጠቃላይ ይህ ምዕራፍ 6 ግጥም ዋና ዋና ዓላማዎችን ለመረዳት ያክል የመጀመሪያው የግጥሙን ሐሳብ ካዳመጣችሁ በኋላ በቃላችሁ ትገልጻላችሁ። ግጥም አነብላችኋለሁኝ፣ እናንተ ደግሞ በቃላችሁ ትገልጻላችሁ ማለት ነው። በግጥሙ ውስጥ የተጠቀሱ የተለያዩ ዘይቤያዊ አነጋገሮችን ትለያላችሁ። በመጀመሪያ በግጥም ውስጥ የሚቀርቡ ዘይቤዎችን ከመናገራችን በፊት ዘይቤ በራሱ ምንድን ነው ዘይቤ? በቀጣይ ደግሞ በጽሁፍ ውስጥ ዘይቤያዊ አነጋገሮችን ትጠቀማላችሁ። ጽሁፍ ስትጽፉ በዘይቤ ልትገልጹ ትችላላችሁ ማለት ነው። ከዛ በግጥም ውስጥ የቃላት አጠቃቀምን ትለማመዳላችሁ ማለት ነው። እንግዲህ ይህ የምዕራፉ ዋና ዋና ዓላማዎቹ ወይም ትኩረቶች ናቸው ማለት ነው። በተለየ ደግሞ በንዑስ ርዕሳችን የግጥም ምንነት እንደ መግቢያ እንግዲህ ግጥም አንዱ የስነ ጽሁፍ ክፍል ነው። ባለፈ ቃላዊ ስነ ጽሁፍ ነው አይደል ያየነው። ዛሬ ደግሞ በጽሁፍ ያለ የስነ ጽሁፍ አይነት ወይም የተጻፉ የስነ ጽሁፍ አይነቶችን እናያለን። ከዛ ውስጥ አንዱ እንግዲህ ግጥም ነው። በእርግጥ ግጥም በሁለት አይነት መንገድ ሊኖር ይችላል። በጽሁፍ የሚተላለፍ ይኖራል፣ በቃል ደግሞ የሚተላለፍ ይኖራል። የሆነ ሆኖ ያንን ሳይሆን የምናየው ግጥም አጠቃላይ ባህሪው ምንድን ነው፣ ግጥም ምንድን ነው፣ አይነቶች ውስጥ ምን ናቸው፣ እንዴት ይገለጻል፣ ልዩ ባህሪው ምንድን ነው የሚሉትን ባጭሩ እናያለን። የግጥም ምንነት እንግዲህ እንደ መግቢያ ስንመለከት በመሆኑም ግጥም ምንድን ነው እንደ መግቢያ ያክል ለመጠቀም ግጥም ምናባዊ የሆነ ቁጥብነት ያለው እንዲሁም ቁጥብነት ወይም እምቅነት ልትሉት ትችላላችሁ። ይህንን በተለያየ መንገድ መተርጎም ስለሚቻል እንዲሁም ሙዚቃዊ ቃና እና ምጣኔ እንዲሁም ምት ያለው ነው ልንል እንችላለን። ምት ያለው ነው። እንግዲህ ይሄ የግጥም ባህሪያቶች በትንሹ ስናይ ነው። ስለዚህ ግጥም ምንድን ነው? በተመረጡ ቃላቶች የሚገለጽ ነው ማለት ነው። እንደ መግቢያ በኋላ በደንብ እናያለን። ምንድን ነው? ምናባዊ ነው። ይሄ ደግሞ ከማን ጋር ሊያገናኘው ይችላል? ከልብ ወለድ ጋር ትንሽ የመገናኘት እድል ይኖረዋል። ይህኛው ግን ስሜታዊነትን የሚያንጸባርቅ
ቁጥብነት ያለው ቃላቶቹ ቁጥብ ናቸው፣ ግን ኃይል ያላቸው ናቸው። ሙዚቃዊ ቃና እንዲሁም ምጣኔ፣ ለምሳሌ ቀለም የሚባል አለ ግጥም ላይ ምት አለው። ለምሳሌ የአንድ ግጥም የመጀመሪያው መስመር የመጨረሻው ፊደል እና የሁለተኛው መስመር የመጨረሻው ፊደል ብዙ ጊዜ ተመሳሳይ ናቸው። ስለዚህ ምት አለው ማለት ነው። ግጥም በባህሪው ደግሞ ቁጥብ ነው። በዝሩ እንደምናወራው ሳይሆን በምት በሙዚቃዊ ቃና የሚነበብ ነው ማለት ነው፣ ወይም የምንረዳው ነው ማለት ነው እና ከዝሩ ጽሑፍ ይለያል። ስለዚህ ይህን በደንብ ልናስተውል ይገባል ማለት ነው። እንግዲህ ሌላው የቃላት ምርጫ ነው። ተማሪዎች የቃላት ምርጫ ግጥም ላይ በጣም ወሳኝ ነው። የተመረጡ ቃላቶቹ የተመረጡ ናቸው። ከተራ ትርጉም ባሻገር ከተራ አይደለም፣ ከተራ ብላችሁ እንዳታነቡት አንድ ላይ ከተራ ወይም ተራ ከሆነው ትርጉም እንደማለት ነው። ከተራ ትርጉም ባሻገር የተለየ አውዳዊ ፍች ሊኖራቸው ይገባል። አውዳዊ ፍችም ያንጸባርቃሉ። አያችሁ፣ እነዚህ ምንድናቸው? የቃላት ምርጫ። ስለዚህ ግጥም ስንገጥም አንዳንድ ጊዜ ተራ ወሬ አድርገን የምንጠቀማቸው ቃላቶች አሉ አይደለ? እነዛን ግጥም ላይ በደረድሯቸው ያን ያክል ክብደት አንሰጠውም ማለት ነው። አንዳንድ ጊዜ ተመሳሳይ ትርጉም ያላቸው ቃላቶች ይኖራሉ፣ ግን አንዱ ከአንደኛው ደግሞ ትንሽ ኃይል ይኖረዋል። ስሜትን ሰቅዞ የመያዝ ስሜትን የመሰብሰብ ኃይል ያለው ይሆናል ማለት ነው። ስለዚህ ግጥም በምንጽፍበት ጊዜ እንግዲህ የቃላት ምርጫችን በጣም የተለየ መሆን አለበት ማለት ነው። ቃላት ከመዝገበ ቃል ፍቻቸው ውጭ ልንጠቀምባቸው እንችላለን ማለት ነው። እንግዲህ የራሳቸው ኃይል ይኖራቸዋል። ለምሳሌ ቤት የሚለው ቃል በእማሪያዊ መጠለያ ወይም ሰዎች የሚኖሩበትን፣ ለምሳሌ እንግዲህ ከዚህ እያነበብኩላችሁ ከመጽሐፍ ነው የማነብላችሁ። ቤት የሚለው ቃል በእማሪያዊ መጠለያ ወይም ሰዎች የሚኖሩ፣ እማሪያዊ ማለት ተራ ትርጉሙ እንደማለት ነው። ከብርድ ከሙቀት ወይም ከዝናብ የሚጠለሉበት አንድ አይነት ውቅር ያመለክታል። በፈካሪያዊ ደግሞ እንደ አውዱ ቤተሰብ፣ ትዳርን፣ የሞቀ ኑሮን ሊጠቁም ይችላል። ሕፃን በተወሰደ ዕድሜ ክልል ላይ ያለ ልጅ ነው። በፍካሬው የዋህነትን፣ ለስላሳነትን፣ ንጹህነትን፣ አለመብሰልንም ያመለክታል። አያችሁት? ስለዚህ ቃላት አጠቃቀማችን የትኛውን ነው ልናስተላለፍ የፈለግነው መልእክት የትኛውን ነው? በጣም ወሳኝ ነገር ነው ማለት ነው። ስለዚህ ይህንን ከግምት ውስጥ ማስገባት አለብን ግጥም ስንጽፍ ማለት ነው። አንዱ ቃል በተደራቢ ፍቺው አማካኝነት ሀሳብን አምቆ የመያዝ ኃይል ስለሚኖረው ግጥሙን ዘርዛሪ እንዳይሆን ያደርገዋል። የማለት መዘርዝራ ወይም ተራ ወሬ አድርገን በስድ ጽሑፍ ለምሳሌ በአንድ ደብዳቤ መልክ ብንጽፈው እና በግጥም መልክ ብናቀርበው የተለያየ ነው አይደለ? ስለዚህ እሱን በደንብ ማወቅ ያስፈልጋል። ይህንን ሁሉ ለማድረግ ከፍ ብሎ እንደተጠቀሰው የገጣሚ ቋንቋ ችሎታ ላቅ ያለ እንዲሆን ያስፈልጋል። የኪነት ድርሰት የሚጽፍ ደራሲ በቃላት ህዝባዊ ፍቺ ላይ በተለይም በፍካሬው ላይ የግሉን ፍቺ ለመጨመር ጨምሮን ፍቺውን ለማስፋት፣ ለማልማት፣ ለማበልጸግ፣ ለማደራጀት የሚሰራበትን ቋንቋ ማወቅ አለበት። የቋንቋም ችሎታ ሊኖረው ይገባል። ስለዚህ ይህንን በደንብ መረዳት ያስፈልጋል። ይህ እንግዲህ እንደ መግቢያ ነው። ግጥም ምን ይመስላል? ሙዚቃዊ ቃና አለው። ከመዘርዝሩ የተለየ ነው ማለት ነው። ስለዚህ አሁን ደግሞ እስኪ ከመጽሐፋችሁ ውስጥ ማዳመጥ ይኖረዋል። እሱን በቀጥታ እናያለን። ክፍል 1 ማዳመጥ። አደን ይላል። አደን ግን በንባቡ ላይ መጽሐፋችሁ ላይ ያለ ሌላ ነው። እርሱ በስተት ነው። አደን የሚለው በማዳመጥ ውስጥ አይደለም። እንግዲህ መጽሐፋችሁ አልፎ አልፎ እንደዚህ ስህተቶች ያሉት ለማየት ሞክሩ። ያው ሰው ስለሚሰራው ያው ይሳሳታል፣ ግን ቢለቀም መልካም ነበር።
ቅድመ ማዳመጥን ጥያቄዎች ይላል። ተማሪዎች ከአሁን በፊት ግጥም አንብባችሁ ታውቃላችሁ ወይ? መልሳችሁ አዎ ከሆነ እስኪ የምታስታውሱትን ግጥም ለጓደኞቻችሁ ንገሯቸው። አንብባችሁ ታውቃላችሁ ግጥሞችን? እንግዲህ የምታስታውሱ ከሆነ ለጓደኞቻችሁ እስኪ ግጥሙን በቃላችሁ በሉላቸው። ግጥም ምንድን ነው? በቡድን ተወያዩ። አሁን እንደ መግቢያ አይተናል። አዳምጦ የመረዳት ጥያቄዎች። ከዚህ በታች የቀረቡት ስንኞች ካዳመጣችሁ ግጥም ውስጥ የተወሰዱ ናቸው። በየስንኞቹ ውስጥ የተሰመረባቸውን ቃላትና ሀረጋት አውዳዊ ፍቺ ጻፉ። እንደየአገባባቸው ትርጉም። ስንደ ጨበጨበ እሸቱ ደረሰ። ጨበጨበ ማለት ምን ማለት ነው? ዝናቡ ሲፈጸም ተከተለ ብራ። ካፋፍ ላይ ሊያስተውሉት አገሩን በሰፊ። አፋፍ ምንድን ነው? መሬት ትታያለች የክት ልብሷን ለብሳ አክርማ እና ጦስኝ ደግሞም እነ ሙጃ። አሁን ዋናው ዓላማችን ምንድን ነው? እነዚህን ቃላቶች የተሰመረባቸው ምንድን ነው ትርጉማቸው የሚለውን ነው ዋናው ልንገነዘበው የሚያስፈልገው። በቀጥታ አሁን ግጥሙን አነብላችኋለሁ። ግጥሙን ለማዳመጥ ዝግጁ ናችሁ ተማሪዎች? መልካም፣ ወደዛው እንሂድ። የግጥማችን ርዕስ መስከረም ሲጠባ። ብዙ ጊዜ መስከረም ሲጠባ የሚለውን እናየዋለን። መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ። ይህን በአባባል ተሰሙት ይሆናል። አሁን ግን ግጥማችን በተለየ መልኩ ነው የቀረበው። መስከረም ሲጠባ አቧራ ተነሳ ንፋሱ ነፈሰ፣ ስንዴ ጨበጨበ እሸቱ ደረሰ። ደመና እየሸሸ ሰማዩ ሲጠራ፣ ዝናቡም ሲፈጸም ተከተለ ብራ። ካፋፍ ሲያስተውሉት አገሩን በሰፊ፣ ለምለሙ ውበቱ አይመስልም አላፊ። መሬት ትታያለች የክት ልብሷን ለብሳ፣ ከአረንጓዴው ቀለም ማማር የተነሳ። ከአረንጓዴው ቀለም ማማር የተነሳ እንግጫ ሰንበሌጥ ሰርዶና ቄጤማ፣ አበቃቀላቸው ህቡር እየተስማማ። አክረማና ጦስኝ ደግሞም እነ ሙጃ፣ መስኩ ላይ ተቀምጧል የአበባ ስጋጃ። ቀለሙ ወይነ ጠጅ የስጋጃው መልኩ፣ ሕይወት አገኝና ደስ አለው መስኩ። ቁጭ ብድግ ያለች ስትጫወት ወፏ፣ እጅግ ያማረ ነው ጥቁር ቢጫ ክንፏ። ውብ አደይ አበባ ምድሩን አለበሰው፣ የአበቦቹ ሽታ አየሩን አደሰው። ልጆች ተሰብስበው አሉ ሆያ ሆዬ፣ እኔም ደስ ብሎኛል ፍጥረቱን መስዬ ይላል። ይህ ግጥም ከበደ ሚካኤል የጻፈው ነው። የቅኔ ውበት ከሚለው በ1994 ዓ.ም ከተጻፈ የተወሰደ ነው። ልድገምላችሁ። አቧራው ተነሳ ነፋሱ ነፈሰ፣ ስንዴ ጨበጨበ እሸቱ ደረሰ። ደመና እየሸሸ ሰማዩ ሲጠራ፣ ዝናቡ ሲፈጸም ተከተለ ብራ። ካፋፍ ሲያስተውሉት አገሩን በሰፊ፣ ለምለሙ ውበቱ አይመስልም አላፊ። መሬት ትታያለች የክት ልብሷን ለብሳ፣ ከአረንጓዴው ቀለም ማማር የተነሳ። እንግጫ ሰንበሌጥ ሰርዶና ቄጤማ፣ አበቃቀላቸው ህቡር የተስማማ። አክረማና ጦስኝ ደግሞም እነ ሙጃ፣ መስኩ ላይ ተቀምጧል የአበባ ስጋጃ። ቀለሙ ወይነ ጠጅ የስጋጃው መልኩ፣ ሕይወት አገኝና ደስ አለው መስኩ። ቁጭ ብድግ እያለች ስትጫወት ወፏ፣ እጅግ ያማረ ነው ጥቁር ቢጫ ክንፏ። ውብ አደይ አበባ ምድሩን አለበሰው፣ የአበቦቹ ሽታ አየሩን አደሰው። ልጆች ተሰብስበው አሉ ሆያ ሆዬ፣ እኔም ደስ ብሎኛል ፍጥረቱን መስዬ። በከበደ ሚካኤል። ተማሪዎች እንግዲህ ይህን ግጥም አዳምጣችኋል።
እንግዲህ ግጥሙን ካዳመጥን እዚህ ጋር ደግሞ ጥያቄዎች አሉ። ከዚህ በታች የቀረቡ ስንኞች ካዳመጣችሁ ግጥም ውስጥ የተወሰዱ ናቸው። በየስንኞቹ ውስጥ የተሰመረባቸውን ቃላትና ሀረጋት አውዳዊ ፍቺ ጻፉ ይላል። ስንኝ እንግዲህ የአንድ ግጥም አንድ መስመር ስንኝ ነው የሚባለው። በስፋት እናያለን እንድትረዱት በማለት ነው። ስንደው ጨበጨበ እሸቱ ደረሰ። ስንደው ጨበጨበ ማለት ምንድን ነው? እንግዲህ አንዳንድ ቃላቶች በጣም የቆዩ ናቸው። በአሁኑ ሰዓት ለትርጉም የማንጠቀምባቸው ግን ደግሞ አንዳንድ ቃላቶች ጊዜያዊ ይሆናሉ። በተለይ ዘመናዊነት ሲመጣ ደግሞ እየጣልናቸው እየተውናቸው የምንመጣ ቃላት አሉ። ጨበጨበ እንግዲህ መድረሱን ለማመልከት የምንጠቀምበት ቃል ነው። ስንደው ጨበጨበ እሸቱ ደረሰ ማለት ምንድን ነው? እሸት ጨበጨበ ሲባል ምንድን ነው? ለመታሸት፣ ለመበላት፣ ለመወቃት ደረሰ እንደማለት ነው። በተለይ የስንዴው ሽፋን ደረቅ ደረቅ ማለት ሲጀምር ምንድን ነው? ጨበጨበ እንላለን። እንግዲህ በአውዳዊ ፍቹ መሰረት ማለት ነው። ዝናቡ ሲፈጸም ተከተለ ብራ። ብራ ምን ማለት ነው? ብራ አይደለም፣ ብራ። አጥብቀን ነው የምናነበው። ቃላት ሲጠብቁና ሲላሉ እንግዲህ የተለያየ ትርጉም አላቸው። በእርግጥ ብራ የሚለው ትርጉም የለውም። ብራ ነው ስናነበው። ብራ ማለት ዝናብ ከዘነበ በኋላ ሰማዩ ጥርት ይላል አይደለ? ለምሳሌ ደመና ሽፋን ይኖራል፣ በጣም ዝናብ ይኖራል። ከዛ በኋላ ሰማዩ ጥርት ሲል ብራ ይባላል። ዛሬ ብራ ሆኗል፣ ዝናብ የለም እንላለን። ስለዚህ ብራ ማለት ዝናብ የሌለበት ጥርት ያለ ሰማይ ብራ ይባላል። በተለይ ከዝናብ ቀጥሎ ካፋፍ ላይ ሲያስተውሉት አገሩን በሰፊ አይመስልም አላፊ የሚለውን አስታውሳቸው አይደል? ካፋፍ ላይ ሲያስተውሉት አገሩን በሰፊ። አፋፍ ማለት ገደል፣ ከፍተኛ የሆነ ገደል፣ ከገደሉ ጫፍ አካባቢ አናቱ ላይ ሆናችሁ ወደ ታች ስታዩ ማለት ነው። ምስል ከስታች ነው በነገራችን ላይ ግጥም። አሁን እናንተ በሀሳብ አልሄዳችሁም? ከአንድ ገደል ጫፍ ላይ ሆናችሁ ወደ ታች መሬቱ በአረንጓዴ ስጋጃ በአደይ አበባ ታጅቦ ሲያምር አያችሁት አይደል? ግጥም ባህሪው እንደዚህ ነው። መሬት ትታያለች የክት ልብሷን ለብሳ። የክት ልብስ ምንድን ነው ተማሪዎች? በተለይ በልብሶች ላይ ብዙ ለጥምቀት ያልሆነ ቀሚስ ይበጣጠስ፣ የክት ልብስ በበዓላት ጊዜ መውጣት አለባቸው። እንዲህ እንላለን አይደለ? የክት ልብስ ምን ማለት ነው? በበዓል ጊዜ ባዘቦት ቀን፣ በማንኛውም ቀን የማይለበስ በድግስ ሊሆን ይችላል፣ በተለያዩ ጉዳዮች ላይ ለአዲስ ዓመት ሊሆን ይችላል የሚለበስ ልብስ እንደው ሻንጣው ሳጥን ውስጥ ተቀምጦ ቁም ሳጥን ውስጥ ተቀምጦ ወጣ ብሎ የሚለበስ ልብስ የክት ልብስ ይባላል። የዘወትር ልብስ ያልሆነ ማለት ነው። አክረማና ጦስኝ ደግሞም እነሙጃ። አክረማ የሳር አይነት ነው። በተለይ እናቶች ስፌት ለመስፋት ይጠቀሙበታል። አንቴና የመሰለ ከላይ 3-4 ቅርንጫፎች ያሉት የሳር አይነት ነው ባጭሩ አክረማ። ጦሴ ደግሞ ለሻይ እንጠቀምበታለን። ብዙ ጊዜ ቆንጆ ሽታ ያለው ነው አይደለ? ባዳመጣችሁ ግጥም ውስጥ ያሉት ዘይቤያዊ አገላለጾችን ጻፉ። ያዳመጣችሁን ግጥም መሰረት በማድረግ ምስል ከሳች ቃላትን ዘይቤያዊ አነጋገር የያዘ ግጥም በመጽሐፍ ለክፍል ጓደኞቻችሁ አንብቡላችሁ ይላል። እስቲ እንግዲህ ግጥም መጽሐፍ ካላችሁ ለጓደኞቻችሁ ልታነቡላችሁ ትችላላችሁ። ግን በዚህ ጥያቄ ውስጥ አንድ ነገር አለ። ምስል ከሳች የሆኑ ቃላት እንላለን አለ። ካፋፍ ላይ ሲያስተውሉት እያችሁት ምስል ይመጣል። ተራራ ላይ ቁማችሁ ስጋጃዋን ለብሳ አገሩን እዚህ ጋር የክት ልብሷን ለብሳ። የክት ልብስ አሁን ሰው ሽክ ብሎ ለብሶ አምሮበት ፏ ብሎ አይታያችሁም? ምስል የክት ልብስ አሁን ቆንጆ ልብስ አዲስ ልብስ ለብሳ ብንል አያችሁ ተራ ቃል ይሆናል። የክት ልብስ ስንል ግን ምንድን ነው? አያችሁ የቃላት ምርጫችን በጣም ወሳኝ ነው የሚባለው ለግጥም ይሄ ነው። እና ሌላው በዘይቤ የተገለጹ ነገሮች አሉ። እስኪ ምንድን ናቸው እናያቸው ከግጥም ውስጥ። ለምሳሌ መሬት ትታያለች የክት ልብሷን ለብሳ። ማን ነው ልብስ የሚለብሰው? ሰው ነው አይደል? ይታወቃል። ግን ማናት የለበሰችው? በዚህ የክት ልብሷን ለብሳለች፣ እንደኛ እንደ ሰው። ስለዚህ ምን አይነት ዘይቤ ይባላል? ዘይቤ ምንድን ነው የሚለውን እናያለን። ለማንኛውም ግን የክት ልብሷን ለብሳ የሚለው
እንደ ሰው ስትለብስ እናያለን። አምሮባት መሬት እናያለን አይደለ? ስለዚህ የሰውን ስራ እየሰራች ነው ማለት ነው። እንደ ሰው አያችሁት። እንግዲህ ገጣሚው ክቡር ዶክተር ከበደ ሚካኤል ገጣሚ ከበደ ሚካኤል የተጠቀሙት እሳቸው በጣም የሚያምር ቃል ነው ማለት ነው። ስለዚህ ምን አይነት ነው? ሰውኛ ዘይቤ የሚባል አለ። ሰውኛ ዘይቤ እንደ ሰው ነገሮችን ሲፈጽሙ ሰውኛ ዘይቤ ይባላል። ህይወት የሌላቸው ነገሮች ጉዛን አካል እንደ ሰው ሲያደርጉ ለምሳሌ ይህንን ማየት እንችላለን ማለት ነው። እንቀጥል። ወደ ክፍል 2 ከመሄዳችን በፊት ተማሪዎች ስለዚህ ዘይቤ ምንድን ነው የሚለውን እናያለን። ዘይቤ ምንድን ነው ማየት ስላለብን በግጥም ውስጥ ማለት ነው እንመልከት። ዘይቤ ስለዚህ ምንድን ነው? የአንድን ሀሳብ ወይም ድርጊት፣ የአንድን ነገር ቅርጽ፣ የሰውን ባህሪ፣ ስሜትና መልክ አጉልቶ አድምቆ ለአንባቢም ሆነ ለአድማጭ ምናባዊ ፍስሐ በመስጠት የሚቀርብ የአነጋገር ስልት ሲሆን በግጥምም ሆነ በዝሩ ይቀርባል። ስለዚህ ዘይቤ ምንድን ነው? የአንድ ነገር ሀሳብ ወይም ድርጊት፣ የአንድን ነገር ቅርጽ፣ የሰውን ባህሪ፣ ስሜትና መልክ አጉልቶና አድምቆ ለአንባቢም ሆነ ለአድማጭ ምናባዊ ፍስሐ በመስጠት የሚቀርብ ያነጋገር ስልት ነው። ስለዚህ የሰውን ባህሪ፣ ስሜት፣ መልክ አጉልቶ ወይም ድርጊቶችን አድምቆ ማሳየት ነው። ከተራ ቃላት ይልቅ ነገሮችን በማነጻጸር ሊሆን ይችላል። አጉልቶ ለስሜታችን የበለጠ ቅርብ አድርጎ የሚገልጽ የሀሳብ አገላለጽ ስልት ነው ማለት ነው። ስለዚህ ይህን ነገር በደንብ ማወቅ ይጠበቅባችኋል። ስለዚህ ዘይቤ ስንል ምንድን ነው? የአንድን ነገር ድርጊት ወይም ሀሳብ መጠን አጉልቶ ለሰው አድምቆ ለአንባቢ ግልጽ ማድረግ፣ ምናባዊ ፍስሐ ደስታን መስጠት ነው። ተራ ቃላትን ላንጠቀም እንችላለን። እዚህ በነገራችን ላይ በዝሩ ወይም በግጥም መልክ ሊቀርብ ይችላል። የግዴታ በግጥም ላይቀርብ ይችላል እና አሁን እዚህ ጋር ቅድም ግጥሙን ሳነብላችሁ 3 አይነት የዘይቤ አይነቶች አሉ። የዘይቤ አገላለጾች ይቅርታ፣ በተለይ ሰውኛ ዘይቤ ነው የተገለጸው። አንዱን አሳይቻችኋለሁኝ አይደለም? መሬት እንዴት እንደሆነች ለምሳሌ የክት ልብሷን ለብሳለች። ሌላው ደግሞ በዛው በግጥሙ ላይ ማለት ነው ውብ አደይ አበባ ለምሳሌ ማለት ነው በመስከረም ሲጠባ ውብ አደይ አበባ ምድሩን አለበሰው። ማልበስ የሰው ባህሪ ነው አይደለም? ስለዚህ እነዚህ የዘይቤ አይነቶች ናቸው። ይህ ማለት ሰውኛ ዘይቤ ነው። ስለዚህ ሰውኛ ዘይቤዎች ባጭሩ ጥቅማቸው ምንድን ነው? አንድን ሀሳብ አግዝፎ አጉልቶ አምልቶ ለሰው ስሜት ቅርብ አድርጎ ማሳየት ነው። ስለዚህ የተለያዩ የዘይቤ አይነቶች አሉ። እነሱን የምናይ ይሆናል። የዘይቤ አይነቶች የመጀመሪያው የዘይቤ አይነት እንግዲህ ሰውኛ ዘይቤ ነው። ሰውኛ ዘይቤ ሰውኛ ዘይቤ። ለመሆኑ ሰውኛ ዘይቤ ማለት ምን ማለት ነው? ሰውኛ ዘይቤ እንዴት ይገለጻል? እስኪ እንመልከት። ሰውኛ ዘይቤ ማለት እንግዲህ የሰውን ልዩ ባህሪያት የሰውን ልዩ ባህሪያት ችሎታ ሰው ላልሆኑ ግዑዛን አካላት ወይም እንስሳት መስጠት ነው። ይህ ምንድን ነው? ሰውኛ ዘይቤ ነው ማለት ነው።
እስኪ አንዳንድ ነገሮችን ለእንስሳት ለተክሎች ሊሆን ይችላል፣ ለብዙ ነገሮች ብቻ ሰው ላልሆኑ ነገሮች ባህሪያቸውን የሰውን ባህሪ ለእነሱ መስጠት ነው። ይሄ ሰውኛ ዘይቤ ይባላል። ለምሳሌ በዚህ ዘይቤ ሰው ያልሆኑ ሲበሉ፣ ሲጠጡ፣ ሲያስቡ፣ ሲናገሩ ሰው ያልሆኑ ነገሮች እናያለን። ይበላሉ፣ ይጠጣሉ፣ ይመካከራሉ፣ ይስቃሉ፣ ይደሰታሉ አይደል? እነዚህ ብዙ ጊዜ መነጋገር፣ በተለይ እነዚህ ነገሮች መፈጸም የሰው ባህሪ ነው አይደል? የእንስሳት ባህሪ አይደለም። ሰዋዊ ድርጊቶች ሲፈጽሙ ይታያል። ከዚህ የተነሳ ተራራው አፌዘበት፣ ምድሪቱ ተራበች፣ አልጋው ስቅስቅ ብሎ አለቀሰ፣ ግድግዳው ሳቀ፣ ጨለማው ጥርሱን አገጠጠ። ጨለማው ድመቷ ዛተችብኝ ሲባል እንሰማለን። እንግዲህ እነዚህ ከያኔው በሰውኛ ሀሳቡን በምስል ለመግለጽ የሚመርጣቸው የሰው ባህሪያት እንደ አውዱና እንደሚባለው ነገር ይለያያሉ። አፈታታቸውም ይህንኑ አገባባቸውን ተመርኩዞ ነው የሚሰጥ። ሰውኛውን ይበልጥ ለማወቅ ለአብነት ያህል 3 ግጥሞችን እናጢን። 3 ግጥሞች አሉ እዚህ ከማነብላችሁ መጽሐፍ ውስጥ። እስኪ አንዱን ብቻ እንግዲህ ጊዜ እንደፈቀደ ላንበብላችሁ፣ ሁለተኛም ልንጨምር እንችላለን። ለምሳሌ እሱም አለቀሰ የሚለውን አለቀሰ ብዕር እዚህ ጋር በደንብ ልጻፍላቸው። አለቀሰ ብዕር አለቀሰ ብዕር በዱልዱም ቢቀርጹት ብዕር አለቀሰ። ጥቁር ቀለም ሳይሆን ደም እያፈሰሰ አያችሁት? ደም እያፈሰሰ ምንድን ነው እንግዲህ ብዕሩ ነው። ያላሰበው ሲጻፍ ያሰበው ተውጦ፣ ያላሰበው ሲጻፍ ያላሰበው ሲጻፍ ማን ነው ያላሰበው? ብዕሩ። ያሰበው ተውጦ፣ እውነት ስጨነግፍ እብለት ሲታይ በልጦ፣ ውሸት ነፍስ ዘርቶ ደምቆ ገዝፎ ጎልቶ፣ ሲባባሉ አበጀ በእንባው ሲጠቀሙ፣ ቅጥፈት ሲሆን ቤቱ ሕጉ መገጥቀጡ መላ መጀመሩ። እንግዲህ እነዚህ እያለ ይሄዳል። አሁን ከዚህ ጋር ምን ተረዳን? አለቀሰ ብዕር በዱልዱም ቢቀርጹት ብዕር አለቀሰ። ጥቁር ቀለም ሳይሆን ደም እያፈሰሰ፣ ያላሰበው ሲጻፍ ያሰበው ተውጦ፣ እውነት ስጨነግፍ እብለስ ይታይ በልጦ ይላል። እንግዲህ አለቀሰ። ማልቀስ የማን ባህሪ ነው? ማልቀስ የማን ባህሪ? የሰው ባህሪ ነው አይደለ? ማሰብስ? ስለዚህ ምንድን ናቸው እነዚህ? ሰውኛ ዘይቤ ናቸው ማለት ነው። ሰውኛ አያችሁት? ገጣሚው ይህን ሲገጥም ለስሜታችን ቅርብ እንዲሆን የተጻፈው ነገር እብለት ሐሰት ነው። እስክሪብቶ እንኳ ታዝቡ ስቅስቅ አለቀሰ፣ ስቅስቅ ብሎ አያችሁ። ውሸቱ በሚገርም ሁኔታ ግዑዝ ነገር እንኳ እንደዛ ስሜቱን እስኪላበስ ድረስ አድርጎ ሲገልጽልን ምን ያክል አሳዛኝ እንደሆነ እንገነዘባለን ማለት ነው። አያችሁ፣ የገጣሚው ብስለት እዚህ ላይ ነው ማለት ነው። ስለዚህ አግዝፎልናል። ሌላው ጸደይ ልትመጣ ነው ደገሰች አበባ። ጸደይ ማናት? ጸደይ ወራትን ታውቃላችሁ። መስከረም ወራት ላይ ጸደይ ወራት ነው አይደል የሚባለው? እንግዲህ ወራት በአራት እንደሚከፈሉ ታውቃላችሁ ብዬ አስባለሁ። ጸደይ ልትመጣ ነው ደገሰች አበባ፣ ቁንን ተሰናድታ አቀረበች ኮልባ፣ አደይም ጀመረች ቀይ ቀለም ትቀባ፣ በለስ ከተፋለች ሰውነቷን ታጥባ፣ በለስ ከተፋለች ሰውነቷን ታጥባ፣ ከወይኒቱ ጋር አዳራሽ ልትገባ፣ መሬት አነጠፈች ለምለም ሳርን፣ ምድር ጎዘጎዘች ቅጠል ምንጣፍን፣ በጣም ደስ እንዲላት መኖሪያቸው
እንድታደን በጣም ደስ እንዲላት አያችሁት። መሬት አነጠፈች። አያችሁ ጸደይ ልትመጣ ነው እንግዲህ እንደ ሰው ቁንን ተሰናርታ አደይ ጀመረች። ቀይ ቀለም ትቀባ። አያችሁ እነዚህ ምንድን ናቸው? አሁን ጸደይ እየመጣች ነው፣ እየጠበቅናት ነው። ከወይኒቱ ጋር አዳራሽ ልትገባ መሬት አነጠፈች፣ እያነጠፈች ነው። ማንጠፍ እንዲህ ስራ መስራት የማን ነው? የማን ድርጊት ነው? የሰው ነው አይደል? ስለዚህ የሰውን ባህሪ ለግዑዛን መስጠት እንግዲህ በጣም ግልጽ እንደሆነላችሁ ተስፋ አረጋለሁ። ይሄ እንግዲህ የዘይቤ አይነቶች አንዱ ሰውኛ ዘይቤ ነው። አንድ ግጥም፣ የመጨረሻ ግጥም ጀባ ልበላችሁ። ዝግጁ ናችሁ? ጥሩ። በሚቀጥለው ግጥም ደግሞ የሸክላ ድስትና የብረት ድስት የሰው ባህሪ ተሰጥቷቸዋል። እስኪ እንየው። አንድ ቀን ብረት ድስት ሸክላ ድስትን አለው፣ እኔን ነው በሁሉም መልክ የሚመስለው። አንድ ቀን ብረት ድስት ሸክላ ድስትን አለው፣ እኔን ነው በሁሉም መልክ የሚመስለው። ወንድሜን እኮ ባታውቀው ነው እንጂ ከዛሬ ጀምሮ እንሁን ወዳጅ። እኔን እንደ መቅረብ መሸሽህ ለምን ነው? አካሌ አካላትህ የኔ ቤት ያንተም ነው። አካሌ አካላትህ የኔም ቤት ያንተው ነው። አሁንም በልተነስ የኛ ፍቅር ይጥና፣ ሽር ሽር እያልን እንናፈስና መፋቀራችንን ይይልን ሰው ሁሉ። የማንተዋወቅ ለምን ነው መምሰሉ? አጥቂ ቢመጣብህ ዘሎ የሚማታ እኔ ሆነሃለሁ ኃይለኛ መከታ። ለፀሐይ ላቧራው እየሆንኩ ድንኳን እደግፍሃለሁ ቢያነቀፍህ እንኳን። በደካማነቱ ቅር እያለው ሆዱ ተነሳ ሸክላ ድስት አንድነት ሊሄዱ 100 እርምጃ እንደተራመዱ በድንጋይ ተጋይቶ አቶ ብረት ድስት እንደረጉ ቆሙ ያላንዳች ጉዳት። የሸክላ ድስት ግን በፈራው ጎዳና ተሰብሮ ወደቀ እንክትክት አለና። እንግዲህ ሁለት ጓደኛሞች እያወሩ አያቸው፣ ሸክላ ድስትና ብረት ድስት። ስለዚህ የሰው ባህሪ ነው አይደል እንደዚህ ማድረግ። መልካም ሰውኛ ዘይቤ ይህንን ይመስላል። ስለዚህ አንድ ገጣሚ እንደነገርኳችሁ ዘይቤ በግጥም ሊሆን ይችላል፣ በስድ ጽሑፍም ሊሆን ይችላል። በነገራችን ላይ ለምሳሌ ጧት ስነሳ በጣም ከፍቶኝ ነበር፣ ቁጭ ብዬ የጧት ፀሐይ እየሞኩ ነበረ። ፀሐይ ቁልቁል እያየችኝ ከት ብላ ሳቀችብኝ ብትሉ ንግግር ነው አይደል? ግጥም አይደለም። ፀሐይ አቆልቁላ እያየችኝ ወደ ታች እያየች ሳቀችብኝ ብትሉ መሳቅ የማን ባህሪ ነው? የሰው ነው አይደል? ስለዚህ እንደ ሰው እየሳቀችባችሁ አያችሁታል። ስለዚህ ሰውኛ ነው። መልካም። በቀጣይ ደግሞ እንቶኔ ዘይቤ የሚል ይሆናል። እንቶኔ ሁለተኛ መጽሐፋችሁ ላይ እንግዲህ በግልጽ አልተቀመጠም። ነገር ግን የመምህሩ መጽሐፍ ላይ ትንሽ ለመግለጽ ተሞክሯል። እንግዲህ በማስፋት ነው የምንማረው ማለት ነው። በእርግጥ ይህንን በተለያየ ጊዜ ልትማሩ ትችላላችሁ። 10ኛ ክፍልም የተወሰነ አለው። ሁለተኛው እንቶኔ ዘይቤ ነው። እንቶኔ ዘይቤ ሁለተኛው የዘይቤ አይነት ነው እንግዲህ ይሄ። ስለዚህ እንቶኔ ዘይቤ ምንድን ነው? ከዚህ በፊት ሰምታችሁ ታውቃላችሁ ተማሪዎች? መልካም። እንቶኔ ዘይቤ እንግዲህ በቅርብ የሌለን ረቂቅ እና ግዑዝ ነገር፣ በቅርብ የሌለን ረቂቅ እና ግዑዝ ነገር በህይወት የሌለ ወይም በህይወት የሌለ እንዲሁም የማይናገሩ እጽዋትና እንስሳት የማይናገሩ
እጽዋትና እንስሳትን በቅርብ እንዳሉ በመቁጠር የሚመሰረት የዘይቤ አይነት ነው። ታዲያ መለመን፣ መማፀን፣ ማመስገን፣ ጥያቄ መጠየቅ፣ መመረቅ፣ መርገም፣ በማየትና መልስ እንደሚሰጡ በመቁጠር መልስ እንደሚሰጡ በጣም አስምሩበት። ይሄንን መልስ እንደሚሰጡ በመቁጠር የሚፈጠር ዘይቤ ነው። የሚፈጠር የዘይቤ አይነት ነው። አንተ፣ አንቺ እያለ ተውላጠ ስም ይሰጣል ማለት ነው። በመቁጠር የሚፈጠር የዘይቤ አይነት ነው። ይህንን በደንብ ማስተዋል ያስፈልጋል። ለምሳሌ አእዋፍ በጧቱ ተነሳ የምትሉኝ ለምን ይሆን ከቶ? በአማረ ድምፃችሁ መስኮቴ ተንኳኩቶ በሉኔስ ተነሳሁ ነቃሁኝ ታግዬ። አዎ በእርግጥ ነግቷል የሰው እግር ታየ። ግን ልጠይቃችሁ አእዋፍ በየአይነቱ ነጋ ጠባ ባዮች ሰርክ በየጠዋቱ ያነጋችሁት ቀን በአማረ ዜማችሁ ለማን እንደጠባ ግን ታውቁታላችሁ ይላል። አያችሁት? አሁን ይሄ ሰውዬ ለማን ነው እያቀረበ ያለው? ምሳሌ እናያለን፣ አጠር ያለ ምሳሌ እናያለን። እንደው ግጥሙን ለማየት ያክል ነው። አእዋፍ በጧቱ ተነሳ የምትሉኝ ለምን ይሆን ከቶ? መልስ እንደሚሰጡን እንግዲህ አእዋፍ በጧት ይዘምራሉ አይደል? ገጣሚው እንግዲህ ምን ያክል ለስሜት ቀርብ አድርጎ እንደገለጸው የአእዋፍ ዝማሬ እንደሚቀሰቅስ ለመግለጽ የተጠቀመበት ነው። ስለዚህ አእዋፍ በጧቱ ተነሳ የምትሉኝ ለምን ይሆን ከቶ? በአማረ ድምፃችሁ መስኮቴ ተንኳኩቶ በሉ እኔስ ተነሳሁ ነቃሁኝ ታግዬ። አዎ በእርግጥ ነግቷል የሰው እግር ታየ። ግን ልጠይቃችሁ አእዋፍ በየአይነቱ ግን ልጠይቃችሁ መልስ እንደሚሰጡት አድርጎ ማለት ነው። ግን ልጠይቃችሁ አእዋፍ በየአይነቱ ነጋ ጠባ ባዮች ሰርክ በየጠዋቱ ያነጋችሁት ቀን ባማረ ዜማችሁ ለማን ጠባ ግን ታውቁታላችሁ። አያችሁ፣ ጥያቄ እየጠቃችሁ መልስ ይመልሳሉ አይመልሱም ማለት ሰው ስላሉ። ሌላው አጫውተኝ እንጂ ተራራው። ለምሳሌ እንደው ባጭሩ ለመግለጥ ያክል ምሳሌ እዚህ ጋር አጫውተኝ እንጂ ተራራው እንደ ሰው እንዳጫውታችሁ እየጠየቃችሁት ነው። አጫውተኝ እንጂ ተራራው ስትሉት መልስ እንደሚመለስ አድርጋችሁ እንደ ሰው እያወራችሁት ነው ይሄንን። ስለዚህ ምንድነው እንቶኔ ነው ማለት ነው። መልስ እንጠብቃለን። ከሰውኛ የሚለየው ይሄ ነው። እንቶኔ እንግዲህ ሌላ ምሳሌ ልጨምርላችሁ። አጫውተኝ እንጂ ተራራው ምን ነው አዲስ አበባ ጭንቅሽ በዛ። አጫውተኝ እንጂ ተራራው ምን ነው አዲስ አበባ ጭንቅሽ በዛ። እባክህ የአባቴ ውቃቢ ተለመነኝ። እንግዲህ ውቃቢ እንዳምልኮ ተለመነኝ፣ ግን ሰው አይደለም ግዑዝ ነገር ነው ተለመነኝ። ለምሳሌ አንድ ወቅት በወሎና በትግራይ የደረሰውን ድርቅ፣ በድርቁ ምክንያት በህዝቡ ላይ የደረሰውን ጉስቁልና እልቂት የሚገልጽ አንድ ግጥም አለ።
እንግዲህ ግጥሞች በነገራችን ላይ በሰውኛ ዘይቤና በእንቶኔ ዘይቤ መካከል ያለው ምንድን ነው? አጫውተኝ እንጂ ተራራው፣ ምነው አዲስ አበባ ጭንቅሽ በዛ፣ እባክህ የአባቴ ውቃቢ ተለመነኝ። ሰው ያልሆነ ነገሮች ሲለመኑ ሲጠየቁ ያሳያሉ። እንቶኔ በዚህ በመጠየቅ በማወያየት በመለመን ባህሪው ከመለየቱ በስተቀር ሰውኛ ነው። ሰውኛ ዘይቤ አይለምንም፣ አይራገምም። ይሄኛው ደግሞ ምንድን ነው? መልስ እንዲሰጡ እንዲለመኑ እንደ ሰው ነው። ሁለቱም እዚህ ጋር ይመሳሰላሉ። አስታውሱ። አጫውተኝ እንጂ ተራራው እየለመን ነው እየጠየቅ ነው። ተራራው አጫወተኝ ብንል ግን ምንድን ነው የሚሆነው? ሰውኛ ዘይቤ ነው። አያችሁት? እንለምናለን፣ እናዝናለን፣ እንወቅሳለን፣ ጥያቄ እንጠይቃለን፣ መልስ እንደሚሰጠን በመቁጠር። ስለዚህ ከሰውኛ ዘይቤ የሚለዩ ይሄ ነው ማለት ነው። መልስ እንጠብቃለን። ለምሳሌ ያኔ በድርቅ ወቅት አንድ ከተገጠመ ግጥም አንዱን እንካችሁ ልበላችሁ። ምነው ፀሐይቱ፣ ምነው ደማቂቱ፣ ያለ ወትሮሽ መጣሽ ያውም በጠዋቱ። አያችሁ? ምነው ፀሐይቱ እየወቀስናት ነው፣ እየጠየቅናት ነው። ግን እንደ ሰው ነው አክት የምታደርገው ወይም የምተው ነው። መልስ ግን እንጠብቃለን፣ እንወቅሳታለን። ሰውኛ እንደዚህ አያደርግም። ፀሐይቱ መጣች ያለ ወትሮ አመጣች እያለ ነው የሚገልጽልን። ይህኛው ግን እየጠየቅን ነው። ለምንድን ነው እንዲህ ያደረግሽው? እየወቀስናት ነው። ምነው ፀሐይቱ፣ ምነው ደማቂቱ፣ ያለ ወትሮሽ መጣሽ ያውም በጠዋቱ፣ ያውም በጥቅምቱ፣ ሳንበላ ከሸቱ፣ ሳንጠጣ ከግቱ፣ ሕይወቱን ኮነንሽው፣ ወሎን አስተኛሽው፣ ትግሬን አሸነፍሽው፣ ቀን በቀን በላሽው፣ ያውም አስተኝተሽ እጅግሩን ገንዘሽ፣ ድንጋይ አንተረሰሽ፣ አሸዋ አከናንበሽ፣ ውስጥ አንጀቱን ሰርስረሽ፣ ወገኔን በላሽው፣ ፀሐይቱ ጨከንሽ፣ የእሳት ላንቃ ተፍተሽ፣ ወገኔን በላሽው፣ ስጋውን ከተፍሽው፣ ቀን በቀን ጦር መዘሽ፣ ጨረርሽን ሰብቀሽ፣ የሰውን ወገን ፈጀሽ። በተወሰነ ተቀንጭቦ። ስለዚህ ሲጀመር ጥያቄ እየጠየቀ ነው የጀመረው። አያችሁት? መልስ ይፈልጋል። እና የፀሐይዋን ክፋት የድርቁን መብዛት ለማሳየት ገጣሚው ተጠቅሟል። ሌላው ገጣሚ ደግሞ አክሱም ላይ የቆመ ነው ሐውልት እባክህ ተናገር እያለ ምስክርነት እንዲሰጥ ያስጨንቀዋል፣ ይወተውተዋል። እባክህ አንተ ወንዝ፣ አንተ ተራ ምስክር ሁነኝ። አንዳንድ ጊዜ ሰዎች ሰማይ አድምጪ፣ ምድር ስሚኝ፣ መልስ ስጭኝ፣ ሁሉም ሰው ክዶኛል፣ አንቺ ምስክር ሁኝ ይላሉ ሲበሳጩ አማራጭ። ስለዚህ ይሄ ሰውኛ ዘይቤ ነው፣ ግን ደግሞ መልስ ይፈልጋል አይደል? እንቶኔ ምንለው ለዚህ ነው። እያችሁት? መልስ መፈለጉ መማጸኑ ምንድን ነው? እንቶኔ ነው ማለት ነው። እንቶኔ ዘይቤ ነው ማለት ነው። ከሰውኛ ዘይቤ ጋር ይመሳሰላል፣ ግን ደግሞ መልስ ይሻል። ስለዚህ ምድር ፍረጂ፣ ሰማይ አድምጪኝ፣ እየወተወትናት ነው፣ የሆነ ነገር እንድትለን እየጠየቅናት ነው። ስለዚህ እንቶኔ ዘይቤ ነው ማለት ነው። ተናገር አንተ ሐውልት፣ አንተ አክሱም ያለኸው፣ እስከ ዳሬ ድረስ ብዙ ጉድ ያየኸው፣ አንተ ሕያው ደንጊያ ብዙ ያሳለፍከው፣ 3000 ዘመናት እዚያ ተገትረ፣ እስቲ ያየኸውን ንገረኝ ዘርዝረ። 3000 ዘመናት እዛ ተገትረ፣ እስቲ ያየኸውን ንገረኝ ዘርዝረ። እየለመናችሁት ነው መልስ እንደሚሰጥ። እኔ ብዕር ይዤ ታሪክ ልጻፍልህ፣ ንገረኝ ንገረኝ አንተ ጥርብ ድንጊያ፣ እስካሁን የቆምከው ሁሉን አርገህ ትቢያ። ተናገር አንተው ተናገር ኢትዮጵያ፣ ያነጸህ መሐንዲስ ያነጸህ ንጉሥ፣ እዚያ የሰሩ ላባቸው እስኪፈስ፣ ያቆመ መሳሪያ ሳትሰብር ሳትፈርስ። እነዚህ ሁሉ አልፈው በፍጹም ተረስተው፣ ምን ልትሰራ ነው አንተ የተገተርከው? ተናገር አንተ ሐውልት አክሱም ላይ የቆምከው ይላል። ስለዚህ የአክሱም ሐውልትን እንዲናገር እየወተወታችሁት እየገፋፋችሁት ነው ማለት ነው። እና የዘይቤ አይነቶች እንግዲህ ሁለቱን አየን። ውድ ተማሪዎች እንቶኔ ዘይቤ እና ሰውኛ ዘይቤ በደንብ አስተውሉ። እንቶኔ ዘይቤም
ሰውኛ ዘይቤም ሰው ያልሆኑ ጉዛን ነገሮች፣ አትክልት፣ ድንጋዩ፣ እንስሳት እንደ ሰው ሲያደርጉ ታያላችሁ። የሰውን ተግባር ሲፈጽሙ ታያላችሁ። ይሄ የጋራ ባህሪያቸው ነው። እንቶኔ ዘይቤ ግን ሰው ያልሆኑ ነገሮች እንደተባለው እንለምናቸዋለን፣ እንተውታቸዋለን፣ እናስጨንቃቸዋለን መልስ እንደሚሰጡን አድርገን። ስለዚህ ይሄንን በደንብ ልናስተውል ይገባል ማለት ነው። ሌላው በቅርብ የሌለን ሰው ራሱ ምን አለ ተነስተ ብታይ እንትና አየሁ እንዲህ ሆኖ እንላለን፣ ግን በህይወት የለም። ስለዚህ የሌሉትን ሰዎች አንዴ ተነስተ ብታይ ምን አለ እንላለን። ምን አለ እንዲህ ሆኖ አንድ ጊዜ ተነስተ እንኳ ሀገርህን ብታያት እከሌ እንዲህ ሆነህ እንላለን። የሀገር መሪ ሊሆን ይችላል፣ ንጉስ ሊሆን ይችላል፣ ጠቅላይ ሚኒስቴር ሊሆን ይችላል። ያ ያለፈን ሰው እባክህ እከሌ ሀገርህን እንደተጫወቱባት እያት፣ ተነስና ብታያት አንድ ጊዜ ብቻ ተለመኝ ነኝ እባክህ ልንል እንችላለን እና መልስ እንደሚሰጥ አድርገን እንጠቀምበታለን። ይህ የእንቶኔ ዘይቤ ባህሪ ነው ማለት ነው። በቀጣይ ሌሎች የዘይቤ አይነቶችን እናያለን። በቀጣዩ ድምፅ ወምስል ወይም በቀጣዩ ቪዲዮ ማለት ነው። ምዕራፍ 6 እንግዲህ ዛሬ ስነ ግጥም በሚል ጀምረናል። በዛሬው ርዕሳችን ማለት ነው የግጥም ምንነት። ግጥም እንግዲህ እንደምታዩት ነው። የተመረጡ ቃላትን ተጠቅሞ አግዝፎ ስሜትን ሰቅዞ ይዞ የራሱ ምት ያለው አይደለ? ለምሳሌ የራሱ ምት ያለው ሲባል ምንድን ነው? የመጨረሻ ፊደሎች ምንድን ናቸው ማለት ነው? ተመሳሳይ ናቸው ማለት ነው። ሪትም አላቸው ማለት ነው። ስለዚህ ያንን የሆነ ቁጥብ የሆነ ኃይል ያለው የራሱ ቀለም ምጣኔ ያለው ቀለም ምጣኔ ምንድነው? ቀጣይ የምናይ ይሆናል ማለት ነው። ስለዚህ ግጥሞች ደግሞ በዘይቤ ሊገለጹ ይችላሉ። ይሄኛውን ደግሞ መስከረም ሲጠባ ከሚለው የተነሳ ነው። እንግዲህ መምህሩ መምሪያ ላይ የተዘጋጀው የ9ኛ ክፍል የአማርኛ መምህሩ መምሪያ ላይ የዘይቤ አይነቶች በሙሉ በግልጽ ተቀምጠዋል። መጽሐፋችሁ ላይ ግን እዚህ ላይ እናንተ ላይ የለም። ከዛም ትንሽም ሰፋ አድርገን በደንብ ተማምረናል ማለት ነው። የዘይቤ አይነቶች ሁለቱን አይተናል። ግጥም አጠቃላይ ምንነቱን ቀንጨብ አድርገን አይተናል። ሌላው ደግሞ መስከረም ሲጠባ የሚለውን ግጥምም አይተናል ማለት ነው። እንግዲህ የዛሬው ክፍለ ጊዜያችን በዚህ ይጠናቀቃል። በቀጣዩ ክፍለ ጊዜ ደግሞ ቀጣይ ቀሪ የዘይቤ አይነቶችን እና አጠቃላይ ግጥምን በሚመለከት የምንማማር ይሆናል ማለት ነው። ሌላው ደግሞ እነዚህን ነገሮች ደግሞ ግጥሞችን በማየት ከጓደኛ በመዋስ ቤተ መጻሕፍት በመሄድ ወይም ደግሞ አሁን ቴክኖሎጂ ይመቻል፣ በስልካችሁ ላይ በእጃችሁ ላይ ሁሉ ነገር ልታገኙ ትችላላችሁ። እነዚህን በደንብ ይሄ እንደ ትምህርት ብቻ ሳይሆን መዝናኛም ጭምር ስታደርጉት የእውነት እናንተም ግጥሞችን ለመጻፍ የግዴታ ስራ መሆን የለበትም አይደል? መዝናኛም ጭምር ልታደርጉ ትችላላችሁ። እንደተደሰታችሁበትም ተስፋ አድርጋለሁ። በቀጣይ እስከምንገናኝ ሰላም ሁኑ ተማሪዎች። መልካም ጊዜ ተመኘሁ።